ከተለያዩ እኛን ይጎዱናል አይጎዱንም አይደለም። ግን እንወዳቸዋለን አንድ ላይ ይሁኑ ነው እንጂ እኮ እኛን የሚጎዱት ፋፊ እኔ አሁን አክሴፕት አደርግሻለሁ፣ ግን የሆነ ነገር እንዳለ አሁንም ልቤ የሚነግረኝ ነገር አለ። እኔ ገብቶሻል? ያልተቋጨ ሌላ ቦታ ላይ ያለ ነገር አለ። ያንን አክሴፕት አድርጋ እንድትኖር ነው እንጂ የተፈለገው አልተደረገም ብሎ አሁን ለምሳሌ ተናድጃለሁ ያልኩሽ እንዲቆርጥልሽ የሚለው ፓርት ላይ ጥያቄ ምልክት አደረግኩበት። ፋፊዬ ለምንድን ነው አንቺ ከዚህኛው የሚመጣው መልስ ደግሞ ተይ እስኪ አወራን እኮ አሁን ምንድን ነው ያወራን? ሴት ልጅ ግን ከቆረጠች ቆረጠች፣ ከወሰነች ወሰነች ነው። ውሳኔ ላይ እስክትደርስ ነው ሴት ልጅ ወደኋላ ዞራ አታይም። ወንድ ልጅ ግን የጣሉበትን ሲያነሱ አሁን እሷ የተሻለ በቃ ወንድ ይዛ ስትመጣ እንትን ይላል፣ ወደ ሌላ እንትን ውስጥ ይገባል። ገባሻ? ሴት ልጅ ወንድ እንኳን ይዛ ባትመጣ ያስታውቅበታል። በነገራችን ላይ አሁን ራሱ ፍቅሩ እንዴት እንደናፈቀችው አይኗን ሲያይ ምን ሲል እንደምትወደው መስማት መፈለጉ እንዴት ትናፍቀዋለች። አንድ ላይ አይደሉ እንደ ዘሪ ናጥበት እንደው ብናወራበት። ኧረ ተይ ፋፊ፣ ኧረ ተይ ፋፊ፣ ስለ እግዚአብሔር ታወራላችሁ አይደለማ። አንቺ አውቀሽ ነው እኮ አትውጪ። ዩዘሪ ለምን እንደዚህ እንዳልኩሽ ታውቂያለሽ? ለምሳሌ አሁን የዛኔ ፎቶ የተዛባ ልንገርሽ ዩዘሪ፣ ለምሳሌ እኔ እሷን በጣም እሷን ለማየት ለስለስ ብለሽ አይደለም። አዎ ግን ራሴ ነበረኝና ብዙ ነገር እንትን አልኩ አዛባውና እሱን ለማስተካከል ብዬ ነው አሁን እንትን ያልኩት። ለዛ ነው ልልሽ ፈልጌ ነው። ግድ ነው አንዳንዴ ነገሮች ግን እነሱንም ምን ማድረግ እንዳለብሽ ታውቂያለሽ። አሁን እኔ እሷን ለማየት ነው የምገባው ዩቱብ ላይ እሷን ለማየት እገባለሁ። ግን ይሄ ነገር ሪል ቢሆን አሁን እኔ እንደ ሴት የምወስደው እርምጃ አለኝ። እዚህ አይነት ድረስ አልታገልም እና ስለምወዳት ብቻ አይ እሷ አልልም። የሆነ ነገር ስጋ ይሄ ነገር ብታደርገው ብዬ እላለሁ እንጂ ነው እንደዚህ አድርጋ እንደዚህ ቢሆን ብዬ አልልም። አይ እንደዛማ ያው ግን ያው ሰው አሁን በሚያደርጉት ሪአክሽን ብሆን እንደዚህ አደርጋለሁ። አሁን ለምሳሌ የዛሬውን ህይወት ላይ የዛሬው ቢደርስ ተኝቶ እንደዚህ አይደል ፈንክቸው ከቤት ወጥቼለት እንዴ ለምን ባናቱ አይተከልም? ያ ገንዘብ ያለ ደግሞ ወደው ነገሩ ምናምን የእውነት ይመስልሻል? ያ ወደ ዋናው ጉዳይ ስንመጣ ፋፍዬ ምንድነው መሰለሽ ሴት እዚህ ጋር በጣም ነው የሚያስጠላው። ሴት በሴት ማስቀናት ህይወትን አያኖርም ወይም ደግሞ ክብርሽን አያስጠብቅም። ይሄ ትናንትና ከአንቺ ተጣልተሽ ወይ ከቤት ወጥተሽ በሁለተኛው ቀን ሴት ጋር አታድሪ። ማንም ወንድ አያደርገውም። ማንም ወንድ ኢቭን የእውነት እንኳን ቢሆን ስሜቱ አይመጣለትም ጠጋ ብሎ ለመተኛት። ምክንያቱም ወንድነት ኳሊቲ፣ የሰው ኳሊቲ ያለው በዚህ ዓለም ላይ በተለይ ከባድ ነው። እንደዚህ አይነት ነገር ደርሶብሽ ሲጀመር አብረሽ ራሱ ከሰው ጋር በጣም ዲፕረስ ነው የምትሆኙ እና ያንን ነገር ቢያሳዩ ነበር ጥሩ። ይሄ ሄደሽ ያ ማለት በጣም ረከሽ ማለት ነው እና ርካሽነት ብዙ ርካሽ ሴቶች ባይተዌ ይደግፋሉ፣ ብዙ ርካሽ ወንዶችም ይደግፋሉ እንደዚህ የረከሰ ስራን እና እኔ ግን አልደግፈውም። ነው መደገፍ እኮ ከመጀመሪያው ሴትነትን ብቻ ሳይሆን ወንድነትንም ያረከሰ ነው። አንድ ወንድ አንድ ጀንትል ወንድ ከቤተሰቡ ተጣልቶ ሲወጣ ሴት ጋር አይደለም ሄዶ መደበቅ ያለበት። ራሱን ጠንካራ ማድረግ አለበት። ስህተቱን ማየት አለበት። መጸለይ አለበት። ወንድ ልጅ ሲጀመር ከሪሌሽንሽፕ ሲወጣ የእውነት ከሆነ ወደ ጅም ነው የሚሄዱት። ጅም ብቻ አይደለም፣ ብዙ የምትሄጅበት ቦታ አለ። ቤተሰብ ይኖራል። ከቤተሰብ ጋር ትነጋገር። ይሄ ዝም ብሎ ግን ሴት ቤት ገባ ወይ ደግሞ ከሴት ጋር አደረ ወይ ደግሞ ከሴት ጋር ተጓተተ፣ ከሚስቱ ስለተጣላ ሰው ወይ ደግሞ ከባሏ ስለተጣላች ወንድ ጋር አይኬድም እኮ። ይሄ እኮ የሌለ እኮ ነው። እና እኔ አላቅም እኔ እንደዚህ አይነት ምክንያቱም ሰው ሁሉ በተጣላ ቁጥር ሴት ጋር የሚሄድ ከሆነ የአንደኛዋ ሴት ችግር ሳያልፍ እንደገና ሁለተኛ ሴት ጋር ይሄ ምን ይባላል? ነገች ልጅ አረገዝኩለት ብላ ብትመጣ ውሸት። ምክንያቱም መልስ ራሱ የሚያናድድ ነው ሲጀመር። የዛሬ እሷ መልስ እንዴ እንደዚህ አይነት
ሴቷ የሆነ ፎቷቸውን እያየች ቤታቸው ሆና እሱና እሷ የሚነጋገሩበት ገብተው በቃ ውጫ ካልፈለግሽ አይባልም። ይሄ ለስራ እንኳን የሚመጡ ሴቶች ነገ እኮ የራሳቸው ህይወት አላቸው። ድራማን የሰራ ነው ሶሪ ልትል ትችላለች፣ ግን አይደለም። ነገ የራሷ በምንዬ ለምንድን ነው የምትሰበረው? ምንም ነው ማትሰበረው። ወንድ ቤት ወንድ ይመጣል። ያውም የተበደለች ሴት ይሄን ስንት ሰው እየጠበቀ ነው። አይገርምሽም? ሲጀመር እኮ የእውነትም ሆነ ፈተና ከመጣብሽ ያጠነክርሻል እንጂ አይሰብርሽም። ለምን ነገ አሁን የሆነ ከባድ ነገር ቢመጣ ትናንትና ይሄን አልፍ ይበል እንደ የሚል አይነት ኮንፊደንስ ነው የሚኖርሽ እንጂ ምንም ነው የማትሆኑ። በዛ ላይ ነገር ልትሆን ትችላለች። ለጊዜው ትንሽ ልታዝን ምናምን ሰው ማልመድ ምናምን አዲስ ሰው ለመልመድ ትንሽ መሰለ ሰው ይመጣል። እንደተበደለች አይቶ እንደተገፋች አይቶ ቢያንስ በጥሩ ወንድም በሄድ ከበደ ይመጣል ብሎ ግን ድራማው ላይ እንደዚህ አይነት ሪያክሽን አሁን እሷ የተበደለ ሰው ናቸው የተደረገበት ሰው ባልሽ የሚባለው ሰው ተኝቶ እያየሹ ከሌላ ሴት ጋር እንደዚህ አይነት ሪያክሽን ማድረግ የለባትም። አይመጣውም። ዛሬ አልተወነችም። ታጉነዋለች። ለምን መሰል አይቆርጥም እኮ እንዴ! በጣም ነው የምትናዳጅው። በነገራችን ላይ እንደዚህ አይነት ሲቹዌሽን ይሄ ማለት ነው ልንገርሽ፣ አይቆርጥም እኮ ይቆርጣል እያልኩ ሳይሆን ግን ጠብሳ ስለማታውቅ ነው ያልገባት። አዎ እንጂ ተናደሽ ኧረ አይደለም ቲጂዬ ተሳሳትሽ። ፋፍዬ እንደዛ ያለ ነገር ደርሶ ብታይ ወይ ፋፍዬ እንጂ ይኸውልሽ ምን አለ መሰለሽ እንኳን ልትጣይ ልትደባደቢ በቃ ማውራቱን ላይ ሰለችሻል። ስታያት ራሱ በቃ የሆነ ትጸየፊያታለሽ። እሷን እኮ አይደለም ነው እሷን አይደለም